ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ይህን መልእክት የማስተላልፈው ለራሴም ጭምር ነው። ለምንድን ነው በጊዜያችን የምንቀልደው? አላህ የሰጠንን እድል ለምንድን ነው ማንጠቀምበት? ይህን ያልኩበት ምክንያት በፓኬጅም ይሁን በግል በተለያየ መንገድ ሐረሞች ሁለቱ ሐረሞች መካና መዲና አላህ ለመምጣት ያደለን ይሁን ሰዎች ወይም ደግሞ ፈቅዶልን እዚህ ቦታ ላይ የተገኘን ሰዎች ሚሊዮኖች የሚመኙት ምኞት እንደሆነ ታውቃላችሁ አይደል? እናውቃለን። በአብዛኛው ሰው የሚመኘው መጥቼ ከአላህ ጋር እንዴት ነው ጥሩ ግንኙነት ማደርገው፣ አላህ ላይ ማለክሰው፣ አላህን ማማከረው፣ ሚስጥሪ ለአላህ ማካፈልበት ቦታ ብለው አብዛኞቹ የሚመኙት ነው። እኛም ደግሞ ከመምጣታችን በፊት ይሄ ምኞት እኛው ጋር ነበር። ነገር ግን እዚህ ቦታ ላይ ከመጣን በኋላ በጣም የሚያጅባችሁ ነገር ግማሹ ሐረም ላይ ቁጭ ብሎ ዚክር ከማድረግ ይልቅ በመቶ ሺህ የሚቆጠር ምንዳን አሳጥቶ በራሱ ላይ ፈርሞ ይህን ነገር ለማጣት ማለት ነው ወይም ላለማግኘት በራሱ ወስኖ ወሬ በማውራት የሚጠመዱ ሰዎች አሉ። በመጫወት የሚጠመዱ ሰዎች አሉ። ምግብ ቤት ለምግብ ቤት፣ ካፌ ለካፌ በመዞር ምግብ በማሳደድ ሾፒንግ በማድረግ በተለያዩ ቦታዎች ላይ ሾፕ እንግዲህ በጣም ከባድ ነው። ሳምንቱ ሙሉ 10ን ቀን ሙሉ ሰው ሾፕ እያደረገ በጣም ከባድ ነው ወላሂ። ግማሹ ጌም ይጫወታል፣ ኳስ ያያል እዚህ ቦታ ላይ ሆነው፣ ግማሹ ሌሊቱን ሙሉ ሲዞር ወይም ደግሞ በተለያየ ማላያኒ ያሳልፍና ሌሊት ዶርም ይገባል። ከዛ በኋላ ሱብሂ የሚያመልጠው ሰው እንኳን አለ። እንኳን ሱብሂ ሊያመልጠን እዚህ ቦታ ላይ ሌሊት እንኳን ለመስገድ ራሳችንን የምናዘጋጅበት ወደ አላህ በጣም አንድ ስቴፕ የምንጠጋበት የነበረ ቦታ ነው እና ወላሂ ምናልባት ገንዘብ ስላለን እንደፈለግን የምንመጣ እንዳይመስለን። ዛሬ ያደለን እዚህ ቦታ ላይ የተገኘን ሰዎች ነገ ለመምጣት በጣም ከባድ ነው። ብዙ ሰዎች ከብዷቸው መምጫው መንገድ ከብዷቸው ብዙ ሰዎች ቀርተዋል ወይም መምጣት አልቻሉም። ገንዘብ ኖሯቸውም መምጣት ያልቻሉ ሰዎች አሉ። እድል ነው፣ ከአላህ መጠራት ነው። ስለዚህ ነገ እመጣለሁኝ፣ ነገ ተመልሼ እመጣለሁኝ፣ ገንዘቡ በእጄ ነው። ወይም ደግሞ በፓኬጅ የምንመጣም ሰዎች ሊሆን ይችላል፣ አዘጋጆችም ሊሆን ይችላል፣ ኡስታዞችም ልንሆን እንችላለን። በተለያየ መንገድ ብቻ ሁላችንም እድሉን መጠቀም መቻል አለብን። ዛሬ ነው የኛ ቀን፣ ነገ አናቅም። አላህ ይወፍቀን አይወፍቀን የምናውቀው ነገር የለምና እባካችሁ እንጠቀምበት፣ ወላሂ እንጠቀምበት። በኋላ ሀገር ከገባን በኋላ ይቆጨናል። ምን አለ ይህን ያህል ሱብሃንአላህ ባልኩኝ፣ አልሐምዱሊላህ ይህን ያህል በዘከርኩኝ፣ ይህን በቀራሁኝ፣ ይህን ያህል እንዲህ ባደረኩኝ ብለን የምንቆጨው ሀገር ስንሆን ነው። ሀገር ያሉ ሰዎች እዚህ ቦታ ላይ ለመምጣት ምን ያህል እንደሚቆጩ እናውቃለን። እና ለመምጣት ያሰባችሁ ካላችሁ እዚህም ያላችሁ ካላችሁ መልእክቱ ለሁላችሁም ነው። ከመጣችሁ በኋላ ጓደኛ በማብዛት ጊዜያችሁን አታባክኑ። አደራችሁን እንደዚሁም በተለያየ ማላያኒ ነገ በምትጸጸቱበት ነገር ዛሬ ጊዜያችሁን አታባክኑ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።